ሻዝ የሆኑ ሐዲሶችን የዘገቡ ብሎ ካስቀመጠ ضعيفነቱን ታውቃለህ። ከዚያ በኋላ ሰው ደፍሮ አይደግመውም ማለት ነው ያን ሐዲስ። ወይ ደግሞ ደፍሮ ካመጣው ضعيف ነው መጀመሪያም እንትን ተደርጓል ማለት ነው። ማህበረሰቡም እንትን ማድረግ ይከብደዋል። ተግባባን? ማህበረሰቡም መለየት ይከብደዋል ضعيفን ከሰሂህ ضعيفን ያጠፋን የምንሄድ ከሆነ። ተግባባን? ضعيفን ሐዲሶች ብቻ የሚፈልጉ ሰዎች አሉ። ደግሞ ኹራፋትን ለማስፋፋት ضعيفን የሚጠቀሙ አሉ። እነሱ ምን ያደርጋሉ? ضعيفን በሰሂህ ካባ ልክ እንደ ሺዓዎች ማለት ነው። ተግባባን? ሺዓዎች እኮ አሁን እነሱ ሰሂህና ضعيف እኮ የላቸው። ምክንያቱም ሁሉም በቃ ወአሊ ሙሐመድ ካልክ አንተ ትክክል ነው ያልከው። በቃ ምንም ነገር በል እንዴ። አህያ ከነብዩ ሐዲስን ዘግበዋል ብሎ እኮ ሪዋያ ያላቸው ታውቃላችሁ። አህያ ከነብዩ ሐዲስ ዘግበዋል ብሎ ሪዋያ ያላቸው ኪታቦቻቸው ውስጥ አስባችሁታል ምን ያክል ደነዝ እንደሆኑ? መደነዝ ብቻ አይደለም ይሄ አላህም እንትን ነው ቀደርም ነው። ከዚያም አለፍ ብለን ግን ስናይ አላህ ይጠብቀን ከእንዲህ አይነት በላ ከታዘባቸው ሰዎች አላህ አያድርገን ወልዒያዙ ቢላህ። ግን ያለው ምንድነው? ያንን ነገር ሊቀበሉ የቻሉበት ምክንያት ከዑለሞቻቸው መካከል ይሄ ሐዲስ ባጢል ነው ብሎ መጀመሪያ ይሄ ሐዲስ መውዱዕ ነው ተብሎ መጀመሪያ ቢነገር ማንም ደፍሮ ያን ነገር አያስቀምጥም ነበር፣ ውሸታም ስለሚባል ማለት ነው ያን ያለው። ስለዚህ ሐዲሱን ማጥፋት ሳይሆን መፍትሄ የሚሆነው ባጢል መሆኑን ማስተማሩ ነው መፍትሄ የሚሆነው። ተግባባን? ስለ ተሐጁድ ንገረን። ዑለሞች ተናግረውበታል። እኔ ፈትዋ መስጠት ሰው አይደለሁም። የሆነ ጊዜ አህያ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ዘግባለች ነው። ላ አህያው ከአለል ቤት ነው ያመጣው። ይቅርታ ከነብዩ አይደለም ከአለል ቤት ነው። ከአለል ቤት ነበር አህያው ሐዲሱን ያመጣው። ሙሐመድ ሐሚዲን አው ተናግረው ነበር። ሼክ መሐመድ ሐሚዲን ሼክ አልጀሊል አላህ ይጠብቃቸው። ተሐጁድ አሰግድም እንዴ? እሰግዳለሁ። እስቲ ሰግጄ ላሳያችሁ። አንዴ ሰግጄ ላሳያችሁ። ሰግድም እንዴ ነው ያላችሁ? አሁን በዚህ ሁኔታ ይሰገዳል? እስቲ ተሐጁድ ቢላሂ አለይኩም ይሰገዳል? አሁን ተው እንጂ ከአንዴም ሁለቴ ደግሜ ተፈጥቷል አይደል? እና ወንድሞችና እህቶች እኔ ምን ልላችሁ ፈልጋለሁ መሰላችሁ? ስለ ሐዲስ ጉዳይ ሲመጣ ካላወቅ ነው የሚያውቁት ሰዎች አሉና ለሚያውቁት መተው ይበጃል። እኛም ማናቀውን ነገር ገና አላፈጠርም። ጾም ይዘን ነው ከናንተ ስለምንቀድም ጾም ይዘን ነው። እኛ ፈጅር ላይ ነው ያለው፣ ጠዋት ላይ ነው ያለነው። ኢንሻአላህ ገና አሁን ያለውበት ቦታ ትመጣላችሁ ቀን ማለት ነው። ከ7-8 ሰዓት በኋላ እኔ ደረስኩበት ቦታ ትደርሳላችሁ። አላህ ይባርክ ፊኩም። ናም ሜልቦርን ነው። ናም አንተ እንዴት ታየዋለህ? ተሰብስቦ መስገዱ እኔ አይኔን ከፍቼ ነው የማየው። ችግሩ አሁን እዚያ ጋር ነው። እንዴት ታየዋለህ ለሚለው አይኔን ከፍቼ ነው የማየው። ተሰብስቦ መስገድ የሚለው ነገር ላይ ከሆነ ዑለሞች ተናግረውበታል። ዑለሞች የሚሉትን ነገር ሄዳችሁ ስሙ። 2-3 ነገርኳችሁ። የማታና የቀን ሰላት ለምን በድምጽ እንትን ከፍና ድምጽ ዝቅ በማድረግ ይለያያሉ? ስለ ምክንያቱ ጉዳይ እንኳን ለመንገር አይደለም። ምክንያቱ ወደ ጎን ተውልኝና ምን መሰላችሁ? የዒባዳ ጉዳይ ብዙ ጊዜ ሲነሳ ዒባዳ እቺን ኮንሰፕት እቺን እንትን ያዙልኝ። ዒባዳ አላህ Subhanahu Wa Ta'ala ዒባዳዎችን ለምን እንዲህ አደረገ ብለን ስንጠይቅ አንዳንድ ዒባዳዎች ዒላቸው ይነገራል። ይሄ የተፈለገው ለዚህ ነው፣ ይሄ የተፈለገው ለዚህ ነው ተብሎ ይነገራል። አንዳንዱ ደግሞ አይነገርም። ለምንድን ነው የማይነገረው? ምን አገባህ አንተ? እኔ ምን አገባኝ? ተግባባን? ከኛ የሚጠበቀው ይሄ ለምንድን ነው የሚለውን አይደለም። ላ ይስአሉ عما يفعل وهم يسألون። የፈለገውን ነገር ይወስናል። ስራ ይላል፣ ትሰራለህ። ካለቀ በቃ
ካንተ የሚጠበቀው እዚህ ጋር ድምጹን እንትን ሳይሆን በቃ ድምጽ ከፍ አድርግ ተባልክ አይደል ድምጽን ከፍ አድርገህ መስገድ ዝቅ አድርግ ተባልክ አይደል ዝቅ አድርገህ መስገድ ነው ዛሲ خلاص ካንተ የሚጠበቀው ያኛ ለማወቅ ነው አላውቅም ለማወቅ ከሆነ አላውቅም ለምን ከፍ እንደተደረገ ለምን ዝቅ እንደተደረገ አላውቅም ስለ ተሐጁድ አልሰማሁም ሼክ መሐመድ ሐሚዲን ያሉትን ነገር እስቲ ባጭሩ አስቀምጥላችሁ እሳቸው ያሉት ምንድነው ሰላት የሚባለው ነገር ሰላት ለይል የሚባለው ነገር አንድ ነው ሁለት አይደለም ነው ያሉት ተግባባን ሁለት አይደለም አንድ ነው ስለዚህ ተራዊህ የሰገደ ሰው ለምን ሰላት ለይልን ይደግማል ወይ ሰላት ለይልን መስገድ ወይ ተራዊህ መስገድ የሚል አቋም ነው ያላቸው እሳቸው አላህ ይጠብቃቸው ቪዲዮ የምትፖስተው እያወዛገብከን ነው እናም እንድትወዛገቡም እኮ ነው የተፖስተ ያለው የትኛው ቪዲዮ ነበር ያወዛገበ እስቲ ወዝግቡን ትንሽ ላወሳስበው ለምን ነው ቁጣ ያለ ቁጣ ብሎኝ አይደለም ይሄ ጸባዬ ነው የሚከታተሉኝ ወንድሞችና እህቶች ያውቃሉ ዱዓን ድምጽ አሳምሮ ማድረግ አይቻልም እንዴ ተው ያልኳችሁ ነው ተው አሁን ላይ ባንተ አመለካከት ነብዩን እያሰደቡ ያሉት እነማን ናቸው ነብዩን እያሰደቡ ያሉትማ ሙስሊም ነን እያሉ የሙስሊምን ስም እየጠቀሱ ሐዲሶችን እየመዘዙ እያንቋሸሹ ያቀርቡ ያሉት ልጆች ናቸው ሐዲሶችን እያንቋሸሹ ግልጽ የሆነን ሐዲስ ስለ መልካም ነገር የሚናገርን ሐዲስ ስለ ሚስት እኩልነትን የሚናገርን ሐዲስ ቆሻሻ ነገር አድርገው ያቀርቡ ሌላ ሰው ላይ ማላከክ ያምራቸዋል مسجد الحرام يسجدال شيخ ተናግሯል በዚህ ጉዳይ ላይ ዱዓ አንድም ተሳምሮ ማድረግ አሁን ላይ ባንተ አመለካከት መልሻለሁ እንዴ በፕሌን አንተ ጋር በመጣ ዑለሞችን ጠይቅበት ተሰብስቦ እኮ ነው ያሉት ኡስታዝ ተሰብስቦ እንዲህ አሁን ባለው ሁኔታ መስገድ አው እንደዛ ነበር ያሉት ተሰብስቦ አሁን ባለው ሁኔታ መስገድ ከነብዩ ሰለላሁ ዐለይሂ ወሰለም ثبوت አላደረገም የሚል ነገር ነው نعم ትክክል ራስቼ ነው እንትኑን እሳቸው ያሉት ሙሉ በሙሉ ስላላስታወስኩ ነው ትንሽ ቆይቷል ካዳመጥኩኝ ተقريبا ቀናቶች ተቆጥረዋል ለዚያ ነው የረሳሁት ተሰብስቦ እኮ ነው ያሉት نعم ስለነማን ሰዎች እንደምታወራ አላወቅንም ቁርአንዮች ነን የሚሉ ሰዎች ናቸው እኛ ቁርአንን ብቻ ነው የምንከተለው ሐዲስን አንከተልም ይያሉ ያሉ የኢስላም ካባ ውስጥ ተቀምጠው ኢስላምን መውጋት የሚፈልጉ ሰዎች ናቸው እሺ አሁን ላይ ባንተ አመለካከት ምን ነው ተደጋገመ